የደረቅ ሳሙና የፈሳሽ ሳሙናና ፓውደር ላይ መሰማራት የሚፈልጉ ደንበኞች እነዛ ማሽነሪዎች እናቀርባለን። ኦፕሬሽን ላይ ደግሞ እኛ ስልጠና እንሰጣቸዋለን። ፕላስተር እቃዎች ላይ ምርት አመራረት ሂደት ላይ ደግሞ እኛ የምናሳያቸው ይሆናል። ሃይሊ ፐርፎርም የሚያደርግ ሴክተር ፌል የማድረጉ ቻንስ በጣም ትንሽ። በከፍተኛ ስኬል መስራት ለሚፈልጉ የደረቅ ሳሙና ቢዝነስ ላይ መሰማራት ለሚፈልጉ ምንሰራው ኮንትሮሊንግ ፓናሎች እንገጥምላቸዋለን። ሰርኩሌት የሚያደርገው ኤሌክትሪክ ከረንቱ ድንገት እንኳን መዛባትም ወይም ማነስ ቢያጋጥመን ሞተራችን እንዳይቃጠል ቦልቱን አጀስት እያደረገ ማሽናችን ፊድ የሚያደርግልን አካል ነው። እያዋሃደና እያብላላ ይሰጣል። የተቀላቀለው ግብአት ደግሞ ወደ ታች ወይም ወደ ቀጣዩ ስቴጅ የሚወስድልን ይኖራል። በማሽኖቻችንም ስለምንተማመን ነው እኛ የአንድ አመት ዋስትና ሰጠናቸው የሚሸኛቸው። ቅርጽ የያዘልን ግብአት እዛ ላይ ስሙ እየታተመ የተቆራረጠ ይደረደራል። በምናይበት መንገድ እንዴት ትርፋማ መሆን እንደሚችሉ፣ እንዴት ማርኬቱን ብሬክ አድርገው ሊገቡ ይችላሉ፣ አንድ ሳሙና ላይ ምን ያክል ትርፍ ሊያዝ ይችላል፣ ጥሬ እቃዎቹ በምን ያክል ዋጋ ሊገኙ ይችላሉ የሚሉትን ነገሮች እዛ ስልጠናዎች ላይ አካተን እንሰጣቸው ይሆናል። በቀን ከ20 ሺህ በላይ ሳሙናዎችን መስራት የሚችል ነው። አጃክስንም ደግሞ አዳርገን እንዲሰሩ ማድረግም እንችላለን። ሰላም ጤና ይስጥልን። የተወዳችሁና የተከበራችሁ ቤተሰቦቻችን እንደምን ቆይታችኋል? ፈጣሪ ይመስገን እኛ በጣም ሰላም ነን። እንግዲህ በሚዲያችን የተለያዩ የሳሙና ማምረቻ ማሽኖችን በየሳይዙ ስናቀርብላችሁ ቆይተናል። ዛሬ ደግሞ በኢንዱስትሪ ደረጃ ማሽን ተክላችሁ የሳሙና ምርት ማምረት ለምታስቡ ይህንን ትልቅ ማሽን ልንቃኝላችሁ ወደናል። ማሽኑንም ለመቃኘት በራሱ በድርጅቱ ወርክሾፕ ውስጥ እንገኛለን። ይህ ማሽን በሰዓት ምን ያህል ሊያመርት ይችላል? ምንስ አይነት ሳሙና ያመርታል? በምን ያህል ካፒታልስ እንጀምራለን? የትርፍ መጠኑስ ምን ይመስላል የሚለውን ሙሉ መረጃውን ወደ እናንተ የምናደርስ ስለሆነ ፕሮግራሙን ከመጀመሪያው እስከ መጨረሻው በመከታተል ለቤታችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲህ አይነት ጠቃሚ መረጃ ወደ እናንተ እንዲደርስ ይሁን። እዚህ ጋር የምታያቸው ሳሙናዎች ደግሞ በዚሁ ማሽን የተሰሩ ስለሆነ እንደ ሳምፕል ይዘንላችኋል። ፕሮግራሙን ከመጀመሪያው እስከ መጨረሻው በመከታተል አብራችሁን ቆዩ። ሰላም እንዴት ነህ? እንግዲህ ዛሬ በሚዲያችን እናንተ ድርጅት መጥተናል። ድርጅታችሁ ወርክሾፕ ውስጥ ነው አሁን የምንገኘው። ድርጅታችሁ ማን ይባላል? ምንስ አይነት ስራ ነው የምትሰሩት? አሁንስ እዚህ ወርክሾፕ ውስጥ የሚገኙት ማሽኖች ምን ምንድን ናቸው የሚለውን ራስን ከማስተዋወቅ በመጀመር ድርጅታችሁንም ጠቅሰህ ንገረኝ። እኔ አዶኔ ሰላም እባላለሁ። በአንቴና ማኒፋክቸሪንግ ውስጥ የማርኬቲንግ ስራ ውስጥ ነው የምሰራው። ድርጅታችን አንቴና ማኒፋክቸሪንግ የተለያዩ የሀገር ውስጥ ማሽነሪዎችን በማቅረብ ነው የሚታወቀው። በዛ ውስጥም አጫጭር ስልጠናዎችን፣ የቢዝነስ ማማከርና የማሽነሪ የማስመጣት ስራ ላይ ተሰማርተን እንገኛለን። በጣም ጥሩ። አሁን እዚህ ውስጥ የምናያቸው ማሽነሪዎች ኢምፖርት ናቸው ወይስ ራሳችሁ የምታመርቷቸው ናቸው? አሁን ዛሬ የምናያቸው ማሽነሪዎች እኛ በሀገር ውስጥ የምናመርታቸው ነው። ሎካል ሜድ ማሽነሪዎች ናቸው። በጣም ጥሩ። ራሳችሁ እዚሁ እኛ ሀገር ውስጥ ያመረታችሁት ምን አይነት ማሽኖችን ነው የምታመርቱት? የተለያዩ ማሽነሪዎች አሉ። በኢንዱስትሪ፣ በአግሪካልቸር፣ በኮንስትራክሽን ዘርፎች ላይ የተለያዩ ማሽነሪዎችን እናቀርባለን። በዲተርጀንት ላይ የደረቅ ሳሙና የፈሳሽ ሳሙና እና ፓውደር ላይ መሰማራት የሚፈልጉ ደንበኞች እነዛ ማሽነሪዎች እናቀርባለን። በኮንስትራክሽን ውስጥ የብሎኬት፣ ቴራዞ እያለ በሀገር ውስጥ ብቻ ወደ 38 አይነት ማሽነሪዎች እናቀርባለን። እነዚህ ማሽነሪዎች ስትሰሩ በትዕዛዝ ነው ወይስ ሰርታችሁ ነው የሚሸጡት? በትዕዛዝ ነው። ሁሉንም ኢንስቶክ አስቀምጦ ለመያዝ ትንሽ ይከብዳል። ግን በትዕዛዝ ደንበኛው እኛ ጋር መጥቶ አዞ አስፈላጊ የሆነ ስልጠና ወስዶ ማሽኑን መረከብ ይችላል። ኦኬ፣ በጣም ጥሩ። ስለዚህ አሁን በጣም ትልቅ ኢንዱስትሪያል ማሽን እዚህ ጋር እያየው ነው። ይሄንን ማሽን ምን ብለን እንጀምረው? ይሄስ የመጨረሻው ትልቁ ነው? ከዚህስ የሚያንሱስ አሉ ወይ የሚለውንም ነገር ብትነግረኝ። ይሄ እዚህ ጋር አሁን የምናየው ማሽን በሀገር ውስጥ የተሰራ በከፍተኛ ስኬል መስራት ለሚፈልጉ የደረቅ ሳሙና ቢዝነስ ላይ መሰማራት ለሚፈልጉ ምንሰራው። ይሄኛው መካከለኛ ከትልቆቹ ውስጥ መካከለኛ ላይ ያለው ነው። ከዚህ ያነሰም ከፍም ያሉ ሞዴሎች አሉን። እነሱን ደግሞ በደንበኛው ስፔክ ፍላጎት መሰረት እያሳደግነውም እያሳነስነው መምጣት እንችላለን። በጣም ጥሩ። ከዚህ ከትልቁን ጀምር ወይስ ከአነስ ካለው ጀምረን ወደ ትልቁ እንምጣ? አሁን ላይ ይሄኛው በኢንዱስትሪ ዘርፍ ላይ የምንሰራው ማሽን ስለሆነ ከዚህ እንጀምርና ወደ አነስተኛ የምንላቸው ማሽነሪዎች ውስጥ እንገባለን። በጣም ጥሩ። እንግዲህ ይሄ ትልቁ ኢንዱስትሪያል ማሽን እያልን
ያለነው። ምን ስራዎችን ነው የሚሰራው? ምንስ ማሽኖችን ከቨር ሊያደርግ ይችላል? ማሽኑ ሜንሊ ሁለት ስራ ላይ መሰማራት ይችላል። የልብስ ሳሙና አለ፣ የገላ ሳሙና ይኖራል። ሰሩ በአጠቃላይ በቀን ከ20 ሺህ በላይ ሳሙናዎችን መስራት የሚችል ነው። ሰርፌስ ቆጣሪ ነው የሚጠቀመው። ኦፕሬሽን ላይ ደግሞ እኛ ስልጠና እንሰጣቸዋለን። ፕላስተር እቃዎች ላይ፣ ምርት አመራረት ሂደት ላይ ደግሞ እኛ የምናሳያቸው ይሆናል። በጣም ጥሩ። ስለዚህ በዚሁ በራሱ ማሽን ነው ገላ ሳሙናም የልብስ ሳሙናም የምንሰራው? የልብስ ሳሙናም ገላንም እንደ አስፈላጊነቱ አጃክስንም ደግሞ አዳርገን እንዲሰሩ ማድረግም ይቻላል። ጥሩ። እንግዲህ ያው ገላ ሳሙናና የልብስ ሳሙና እንዲሁም ደግሞ አጃክስ ልዩነታቸው በጣም የሰፋ ነው ብዬ አስባለሁ። የሳይዝ ልዩነት ይኖራል፣ ለስላሴው ጉዳይ ይኖራል፣ የኦደሩም ጉዳይ ይኖራል እና እነዚህን ሶስቱን ልዩነቶች በአንድ ማሽን ላይ እንዴት ልታስታርቁ ቻላችሁ? ማሽኖቹ ላይ አመራረት ሂደቱ ላይ አጃክስ በስተቀር ሁለቱ ተመሳሳይ ነው። ሁለቱም ይቀላቀላሉ፣ ሁለቱም ይዳመጣሉ። ቅርጽ እናስይዛቸዋለን። መቆራረጥም ሁሉም ጋር ያለ ነው። አጃክስ ሲሆን ለየት የሚያደርገው መዳመጥ አይፈልግም። ዳይሬክትሊ ወደ ቅርጽ ማስያዝ ነው መሄድ የሚችለው። ስለዚህ አመራረት ሂደቱ ላይ ግን ሬሾ ላይ ሜንሊ ኬሚካል የምንጠቀማቸው ይለያያሉ። እነዛን ደግሞ መጀመሪያ ላይ ለመጥቀስ እንደሞከርኩት ስልጠና ስለምንሰጣቸው እንዴት ሳሙናውንም አጃክሱንም የገላ ሳሙናውንም ፕላስ ኸርባል ሳሙናዎችንም ደግሞ እንዴት ማምረት እንደሚችሉ እኛ ስልጠናውን መስጠት እንችላለን። በጣም ጥሩ። ሳሙናን ለማምረት የመጀመሪያው ስቴፕ ምንድን ነው ከሚለውን ጀምርና እሱንስ ምንሰራበት ይህ የዚህ ማሽን ፓርት የቱ ጋር ነው የሚለውን አብረን ሄደን እንየው። ሚክሰር ነው የሚጀምረው። አብረን ሄደን እያሳየውን ተንበል። የመጀመሪያው የማሽናችን ክፍል ሚክሰር እንለዋለን። ያ የመቀላቀል የተለያዩ ግብአቶችን የማብላላት ስራ ነው የሚሰራልን። ሲግማ ሚክሰር እንለዋለን። ውስጥ ላይ ግብአቶችን ስከትለት እያዋሃደና እያብላላ ይሰጣል። የመጀመሪያው ፌዝ የሚሆነው እዛ ጋር ነው። ይሄ በአጠቃላይ እስከ 150 ኪሎ ድረስ በአንድ ዙር ቀላቅሎ ይሰጠናል። ያ የተቀላቀለው ግብአት ደግሞ ሻተሩን በምንከፍትለት ጊዜ ወደ ታች ወይም ወደ ቀጣዩ ስቴጅ የሚወስድልን ይኖራል። ከዛ እዛ የቀላቀልነው ግብአት ደግሞ ሚክስ ተደርጎ ከወጣልን በኋላ ወደ ሮል ሚለር ወደምንላት ኮምፖነንት ነው የሚገባው። ያቺ ምንድነው ሮል ሚለር ባለ 2 ባለ 3 የምንላቸው አሉ። እዛ ውስጥ ነው ግብአቱ ሲገባ ጠፍጣፋ እያደረገ ግብአታችንን ያወጣልናል። ያለ ምንድነው ሳሙናዎች ላይ ተን ከሆነ የገላና የልብስ ሳሙናዎች ላይ ለስላሳ ቴክስቸር ነው የሚኖራቸው። ለስላሴውም ይፈልጋል። መሀል ላይ ደግሞ የተለያዩ እነዚህ እንደ በብል አይነቶች ነገሮች ወይም ደግሞ ጥሬ ነገሮች መገኘት ስለሌለባቸው እነዛን ግብአቶች የሚዳምጥልን አካል ነው የሚሆነው ማለት ነው። በምታየው መልኩ ተደራራቢ አድርገን ነው የምንሰራቸው። ያ የሆነው ከደንበኛው ፍላጎት አንጻርና ካለው የቦታ መጠን አንጻር ነው። በዚህ መልኩ መርጅ ማድረግም እንችላለን። ብትን ይደረጉ ከተባለ ደግሞ በተነን በኮንቬየር ቤልት አገያይዘን መስራት እንችላለን። ኮንትሮሊንግ ፓናሎች እንገጥምላቸዋለን። ይሄ ምንድነው ሰርኩሌት የሚያደርገው ኤሌክትሪክ ከረንቱ ድንገት እንኳን መዛባትም ወይም ማነስም ቢያጋጥመን ሞተራችን እንዳይቃጠል ቮልቱን አጀስት እያደረገ ማሽናችን ፊድ የሚያደርግልን አካል ነው የሚሆን። እነዚህ በሁለቱም በአንድ ኮንትሮሊንግ ቦክስ ነው የሚቆጣጠሩት። ቀጣይ ስቴጅ ላይ ሲሆን ደግሞ ወደዛ ሄደ የምናየው ይሆናል። በጣም ጥሩ። ስለዚህ እዚህ ጋር እያየን ያለነው አንዱ ሚክሰር ነው፣ ሁለተኛው ሚለር ነው። ስለዚህ እዚህ ጋር ሚክስ እናደርጋለን፣ እዚህ ጋር ሚል እናደርጋለን። ከዚህ ተቀብለን ወዴት ነው የምንሄደው? ወደ ደብል ኤክስትሩደር ወደምንለው አካል ወይም በዚህኛው ሳይዝ ወደምታዩት አካል ነው የሚወስደው። ይሄ ተደራራቢ ተደርጎ ነው የሚሰራው። ሁለተኛ ስቴጅ ወይም ወደ መዳመጥ ሳሙናውን በደንብ ሪፋይን ወደ ማድረግ ስቴጅ ነው የምንሄደው። እዚህ ውስጥ ወንፊት ነው መሀል ላይ ያለው። ቫኪዩም ሲስተምም እዛው ላይ ነው የሚገጠመው። እንደ ፓስታ ወይም ስጋ ቤት ላይ እንዳለው ስጋ እንደሚፈጭበት መንገድ እዚህ ጋር የሳሙናው ግብአት ገብቶ እንደ ፓስታ እየሆነ የሚወጣበት መንገድ ነው። እዛ ጋር ደግሞ ሳሙናው ላይ ክራኮች እንዳያጋጥሙ ፕላስ የምንጠቀማቸው ግብአቶች የመቅለጥ የተለያዩ ባህሪዎች እንዳያመጡ ቫኪዩሙ አየሩን ፓምፕ እያደረገ ወደ ኔክስት ስቴጅ የሚሰጡ ይሆናል። ስለዛ እዚህ ጋር እንደ በቫኪዩም ሲስተሙና እንደ ክር ሆኖ ወይ እንደ ፓስታ ሆኖ የሚወጣውን ግብአት ደግሞ ጫፍ ላይ የምናስርለት ሞልድ ይኖራል። ያ የሳሙናችንን ቅርጽና ግራም የሚወስድልን አካል ነው። ሳሙና ላይ የተለያዩ ግራሞች አሉ። 200 ግራም፣ 250፣ 180 የተለያዩ ግራሞች አሉ። ያንን ዲፋይን የሚያደርግልንና ቅርጹን ዲፋይን የሚያደርግልን ጫፍ ላይ የምናስርለት ሞልድ ነው። ሞልድ ላይ ሂተር ይገጠምለታል። ማሞቂያ ሂተር ማለት ነው። እዛ ጋር ቴምፕሬቸሩን ኮንትሮል እያደረግን ሳሙናው ረዥም ሆኖ ሲወጣ ደግሞ ጫፍ ላይ ከተር የምንለው አካል ደግሞ አድ ይደረጋል። ለዛ ቅርጽ የያዘልን ግብአት እዛ ላይ ስሙ እየታተመ የተቆራረጠ ይደረደራል በምናይበት መንገድ ወይም እዛ ጋር በምታዩበት መንገድ ማለት ነው። ብራንዲንግ ሲስተሞቻችን
ሁለት አይነት ናቸው። ኒውማቲክ ስታምፐር አለን፣ ማኑዋል ስታምፐር ይኖራል። ፕላስ ደግሞ እንደ ከስተመሩ ፍላጎት ደግሞ ሮለርም አድ ማድረግ እንችላለን። ያ ምንድነው ሮለር ሲሆን ለልብስ ሳሙና ነው ሜንሊ የምንጠቀሙ። ከፕሎደሩ የሚወጣው ወይም ከኤክስትሩደሩ የሚወጣው ረዥም እየሆነ ስለሆነ በላይም በታችን በኩል ሳሙናውን ቅርጽና ስም እየሰጠልን ያወጣልናል። ሌላኛው ደግሞ ኒውማቲክ ስታምፐር የምንለው አካል ነው። ያ ለገላ ሳሙና ሞላላ፣ ቅርጽ፣ ክብ፣ የተለያዩ ኦቫል የሆኑ ነገሮችን ጫፍ ላይ በሚገጠም ለብሮንዝ አማካኝነት ስታምፕ እያደረገ ያወጣልን። ማኑዋል ደግሞ ካፒታል ለሌላቸው ሰዎች በዚህ ጀምሮ ማሳደግ ለሚፈልጉ ምንሰራላቸው ነው። ያ ማለት ሳሙናው ላይ ስማችንን እንደ ማህተብ ስታምፕ እያደረገ የምናወጣበት መንገድ ነው። ሙሉ ላይኑ በዚህ መልኩ ይሆናል ማለት ነው። ስለዚህ ኦልሬዲ ሚክሲንግ ላይ የጀመርነው ወደ ሮለር ሄደ። ከዛ ደግሞ እዚህ ኤክስትሩድ አደረግነው። አፍተር ኦል ወጣ። ይሄ ምርታችን ነው ማለት ነው። ይሄ እዚህ ጋር የተሰራ ሳሙና ነው ወይስ እንደዚህ? በዚህ ማሽን የተሰራ ነው። ቴስት ሲደረግ ያወጣናቸው ሳሙናዎች ናቸው። ኦኬ። ስታምፐሩ ላይም እንደምታየው እዛ ጋር ቤስት ነው የሚለው፣ ሳሙናውም ቤስት ነው፣ ብራንዱም ቤስት ነው የሚወጣው። ኦኬ፣ በጣም አሪፍ። ይሄን ማሽን አንድ ሰው ሲገዛ ምን አይነት የኤሌክትሪክ አቅርቦት ነው የሚጠበቅበት? እነዚህ ሲሆኑ ስሪ ፌዝ ይፈልጋል። ግን ስሪ ፌዝ ለሌላቸው ደንበኞችም ደግሞ ከዚህ ትንሽ ካፓሲቲው አነስ ተደርጎ የሚሰሩ በቤት ቆጣሪ የምንጠቀማቸው ማሽነሪዎች አሉ። በሁለቱም እኛ አክሰሰብል ነን። በጣም ጥሩ። ይሄ ማሽን በሰዓት ነው ወይስ በቀን ነው የሚያመርተውን የምርት መጠን ሊለካለት የሚችለው? በሰዓትም ማድረግ እንችላለን። አሁን ላይ ግን ስናጠቃልለው በቀን ከ20 ሺህ ሳሙና በላይ መስራት ይችላሉ። 20 ሺህ ሳሙና በአንድ ሲንግል ዳይ ብቻ ማለት ነው። በናይት ሽፍት ደግሞ ጨምረው የሚሰሩ ከሆነ ደግሞ የምርት መጠናችን ከዛም በላይ ሊሆን ይችላል። 20 ሺህ በላይ መሆን ይችላል። ከማርኬቱም ዲማንድ አንጻር ከማሽኑም ካፓሲቲ አንጻር ፕሮፖርሽናል አድርገን የሰራ ነው። በጣም ጥሩ። እንግዲህ ይሄ ማሽን እዚሁ እኛ ሀገር ውስጥ የተሰራ ማሽን ነው። የተለያዩ የሳሙና መስሪያ ማሽኖች ከውጭ ሀገር ይገባሉ እና እኚህ ማሽኖች እናንተ የሚሰሯቸውና ከውጭ የሚገቡትን ማሽኖች በግራና በቀኝ እናነጻጽር ቢባል እዚህ ጋር ያለው መልካም ጎንና እዛ ጋር ያለው ደካማ ጎን ብላችሁ ምናልባትም እንደ ሪፈረንስ የወሰዳችሁት ነገር ይኖራል ለማነጻጸር? ለማነጻጸር ያክል ምንድነው የሀገር ውስጥ ማሽን ሲሆን በዚህ በሀገር ሰው ሀገር ውስጥ ሊገኙ በሚችሉ አክሰሰብል በሆኑ ማቴሪያሎች የሚሰራ አነስተኛ ፓወር ፕላስ እውቀት ላይም ስንመጣ እነዛ አውቶሜሽን ስለሚበዛቸው ማሽኑንም ደግሞ በደንብ ኦፕሬት የሚያደርጉ ሰዎች ላናገኝ እንችላለን። በምንዛሬ አንጻር ያ በዶላር ነው የሚመጣው። ከማሽን ኮስት በላይ የማስመጫ ሺፒንግ፣ የተለያዩ ኮስቶች እንጨምራለን። ስለዛ ያን ያክል ኢንቨስት ሊያደርግ የተዘጋጀ ደንበኛ እዚሁ ሀገር ውስጥ ያንን ኢንቨስት ቢያደርግ ፕላስ ማሽኖቹን አይታቸው ከሆነ ከዛ ጋር ብዙም የሚለያቸው ነገሮች የሉም። የምርት ካፓሲቲ ብቻ ነው ሊለያቸው የሚችለው። ያም ደግሞ የኛ ኤክስቴንድ የምንለው ወይም በቀን እስከዚህ ሳሙና ድረስ የሚሰራ ማሽነሪዎች አሉ። ለምሳሌ እስከ 50 ሺህ እስከ 60 ሺህ ሳሙና በቀን የሚሰሩ እኛ በሀገር ውስጥ መስራት እንችላለን። ከዛ በላይ ሲሆን መጀመሪያ ላይ እንደጠቀስኩላችሁ እኛ ኢምፖርት እናደርጋለን። ከኛ አቅም በላይ የሆኑ ማሽነሪዎች አሉ። የተለያዩ ለምሳሌ ፕላስቲክ ኢንጀክሽን ማሽነሪዎች ሊኖሩ ይችላሉ። የዘይት መጭመቂያ ማሽነሪዎች ሊሆኑ ይችላሉ እና የተለያዩ ማሽነሪዎች አሉ። የሚስማር ማሽነሪዎች አሉ። እነዛ ሲሆኑ ከኛ አቅምና ካፓሲቲ በላይ ስለሚሆኑ ኢምፖርት እናደርጋለን። ሳሙና ግን እኛ እንደ ድርጅትም እንደ ሀገርም ማስተር ያደረግነው ነገር ነው። ለዛ ነው እኛም ማሽን ስልጠና፣ ጥሬ ዕቃ ትስስር እና አመራረት ሂደት ስልጠና ከሰርተፍኬት ጋር የምንሰጠው በዚህ ምክንያት ነው። ኦኬ። ይሄንን ማሽን ምናልባት እንግዲህ ስትጀምሩ ስትሰሩት ማሽኖች ክሬቲቪቲ ሊሆኑ ይችላሉ፣ ፈጠራ ሊሆኑ ይችላሉ፣ ወይ ደግሞ ሪቨርስ ኢንጂነሪንግ የምንለው አንድ ለአንድ ይሄን ራሱ ማሽን ወስደን ሌላ ቦታ መስራት የምንችለው አይነት ነገር ሊሆን ይችላልና ወይ ደግሞ ኮፒም ሊሆን ይችላል። ይሄ ማሽን የእናንተ ፈጠራ ነው ማሻሻል ነው የትኛው ላይ ነው የያዘው? ኮፒ ነው። ኦልሞስት ኮፒ ነው። ግን እኛ በሰራንባቸው አመታት ማሽን ላይ ቴክኒካል ነገሮችን እያሳደግን ነው። ሰው ኦፕሬት እስከሚያደርገው ድረስ ስራውን እንዴት ሊያቀልለት ይችላል፣ ፕላስ ምርት መጠኑ እንዴት ሊያድግለት ይችላል፣ ማሽኑ ላይ እኛ ምን አድ ብናደርግ ለእኛም ኳሊቲውንም የተለያዩ ነገሮች ይጨምርላል የሚሉትን ነገሮች አድ እያደረግን ነው። ለዛ ነው እነዚህ ዋኪዩም ሲስተሞች፣ ቴምፕሬቸር ኮንትሮል ማድረጊያ፣ ኮንትሮሊንግ ፓናሎች፣ ስክሩ ታይፕ የተለያዩ ነገሮች አሉ። ቴክኒካል ፓርት ላይ ኢንጂኒሪንግ ዲፓርትመንት አለ። ያንን ነው ክራፍት አድርጎ ማሽኑ እንዲሰራ የሚደረገው። ውጭ ሀገር ማሽን አይተው በዚሁ አጋጣሚ አይተው ሀገር ውስጥ መስራት ለሚፈልጉ ደንበኞች ያንን ማሽን ይዘውልን ቢመጡ ወደ 12 ኢንጂነሪንግ ዲፓርትመንት
ባለሙያዎች አሉ በዲፓርትመንት ውስጥ የሚሰሩ እነዛ ቢል ኦፍ ኳንቲቲ አውጥተውላቸው ማሽኑ በሀገር ውስጥ መሰራት ይችላል አይችልም የሚለውን ነገር አረጋግጠውልን ማሽኑን አምርተን ልናስረክባቸው እንችላለን። በማሽኖቻችንም ስለምንተማመን ነው እኛ የአንድ ዓመት ዋስትና ሰጠናቸው የሚሸኛቸው። በጣም ጥሩ። ያው እኛ ሀገር ላይ የሚመረቱ ማሽኖች ምንም የጥንካሬ ስጋት የለባቸው፣ ጠንካራ ናቸው። ጥሩ ማቴሪያል ነው የምንጠቀመውና ትንሽ የፕሪሲሽን ችግር ይታይብን ነበርና እነዚህ ማሽኖች ሳያቸው ደግሞ ከዛም ነፃ የሆኑ ሆኖ ነው ያገኘሁት። የተለያየ አውቶሜሽን አላቸው። አሪፍ እይታ ነው እያየ ያለሁት ላይክ ፊኒሺንጉ ላይ ምናምን እና እናንተ ካሻሻላችሁት ማሽን ይሄንን ብናነጻጽር እዚህ ጋር የጨመራችሁት ነገር ምንድን ነው? ይሄ ከዛኛው ይሻላል የምትለው ነገር? ያው የተለያዩ ማሽነሪዎች ከውጭ ታይተው እዚህ ሀገር ውስጥ ለማምረት ሲፈለጉ ከዛ ሀገሪቱ ላይ ከሚገኙ ጥሬ እቃዎች አኳያ ከሚገኘው ማንፓወር ከእነሱ ጋር አብሮ ሊሄድ ተደርጎ ነው ይሰራል። ስለዛ ያ ሰው ወይም ይህን ማሽን የሚወስደው ግለሰብ ማሽኑን አዳፕት አድርጎ አሰራር ሂደቱ ምን ይመስላል፣ ማሽኑ ቴክኒካል ፓርቶቹ ምን ይመስላሉ፣ ድንገት እንኳን ብልሽት ቢያጋጥማቸውም ራሳቸው እንዴት ሜንቴን ሊያደርጉ እንደሚችሉ እኛም ዋስትና እንሰጣቸዋለን። ግን በትንሽ ነገር መሰራት መስተካከል የሚችሉ ነገሮች ሊያጋጥሙት ከቻሉ ያንን ማሽን ከባህሪው ጋር አዳፕት አድርጎ መስራት እንዲችል አድርገን ነው እኛ ማሽኖቹን እንሰራው። ስለዛ ማሽን ደግሞ ግሬስፉሊ ነው መሰራት ያለበት። ምክንያቱም እዚህ ጋር የምታቋቁመው ፋብሪካ እስከሆነ ድረስ ማሽንህም ስራህም አንተን ሊያስተዋውቅ ይገባል። ለዛ እኛ ማሽን ስናምርት በምታዩት መልኩ ነው። እነሱም ሳሙናቸውን ሲያመርቱ ደግሞ በዚህ ግሬስፉል በሆነ መንገድ ነው መሆን ያለበት። እንግዲህ አንድ ሰው ይህንን ማሽን ገዛ፣ ኦልሬዲ ወደ ሳሙና ምርት እየገባል። ወደ ሳሙና ምርት ሲገባ በዋናነት አንደኛው የግብአት ችግር ሊፈጠር ይችላል። አንድ ፋብሪካ ግብአት ከሌለው ማሽኑ ቆሞ ነው የሚቀረው። ግብአቱን እንዴት ነው የምታደርጉት? አንደኛ ጥያቄ ነው። ሁለተኛ ደግሞ ይህንን የሚያመርተው ሰው ምናልባትም ሪሞት ኤሪያ ላይ ክፍለ ሀገር ወስዶ ሊተክል ይችላል። እንዴት ነው ይህንን እናንተ የምታግዙት? ያው እኛ ከማሽን ጋር ማሽን ማለት ፍሬም ቦዲ ፓርቶች ያሉት ነገር ነው። ዛጋ እውቀት ከሌለ ምንም አያደርግም። መጥቶ ቆርቆሮ ሆኖ ነው የሚቀመጠው። ስለዛ እኛ ከማሽኖቻችን ጋር አመራረት ሂደት ስልጠና እንሰጣቸዋለን። ያ ማለት አንድ ሳሙና እንዴት ይሰራል፣ የምንጠቀማቸው ጥሬ እቃዎች ምንድን ናቸው፣ ጥቅማቸው ምንድን ነው፣ ሳሙናው ላይ የሚፈጥሩት ሪያክሽን ምንድን ነው፣ የትኛው ለአረፋ ነው የሚጠቅመን፣ የትኛው ለማጽዳት ነው የሚጠቅመን፣ የትኛው ደግሞ ሽታው አሪፍ እንዲሆን ፕላስ ሌሎችም ነገሮች አሉ ባላንስ አድርገን የምንሰራቸው። ይህን አሰራር እኛ እናሰለጥነዋለን። ፕላስ ማሽን ማንቀሳቀስ ስልጠናም ይኖራል። ሚክሰር እንዴት ነው ኦፕሬት የሚደረገው፣ ሌሎቹን ፓርቶች እንዴት ኦፕሬት እናደርጋለን የሚሉትን ስልጠናዎች እንሰጠዋለን። የትም ቦታ ማሽኑ ቢወስደው ከማሽኑ ጋር አዳፕት አድርጎ በደንብ በትንሽ ኃይል ሜንቴን ሊያደርገው ወይም ሊሰራበት የሚችለው ነገር ነው የሚሆነው። ጥሬ ዕቃ ላነሳው ጥያቄ ደግሞ እኛ እንደ ድርጅት ኬሚካሎችና ማሽነሪዎችን ኢምፖርት እናደርጋለን። ለዛ እኛም ጥሬ ዕቃውን ማቅረብ እንችላለን። ሜን ግብአታችን ኑድል ይባላል። ያ ማለት የሳሙናውን 60-70% ፊል የሚያደርግልን አካል ነው። ከሞራ ነው የሚመጣው። ሰፖንቲኬሽን ፕሮሰስ አልፎ የሚመጣ ነው። ስለዛ ያንን ግብአትም በምታዩት መልኩ እዛ ኢንስቶክ ላይ ባለ መልኩ ለደንበኞቻችን እያቀረብን እንገኛለን። ወደፊት የምናቀርብላቸው ይሆናል። ስለዛ እኛ ጋር ሲመጡ ማሽን ስልጠና ጥሬ ዕቃ የሚቸገሩት ነገር አይደለም። ከእነሱ የሚጠበቀው ማሽኑን እያመረቱ መሸጥ ብቻ። ስለዛ እነዚህም ደግሞ እኛም ባለሙያዎች ልከን እንዴት እንደሚያመርቱበት አሰልጥነን ማሽኑ ሄደ የሚተከል ነገር ካለ ደግሞ ሄደንም ተክለን ሜንቴን አድርገንላቸው የምንመጣበትን መንገድ አመቻችተን። በጣም ጥሩ። ሌላኛው ነገር የሆነ ሰው ማሽን ሲገዛ ፌል ሊያደርግ ይችላል ብሎ ኤክስፔክት ያደርጋል እና አፍተር ሴልስ ሰርቪስ የምንለው ነገር ኤክስፔክት ይደረጋል እና እናንተ ምን ያህል ነው የምትከተሉት ይህንን ማሽን የገዛን ሰው? ሳሙና እኛ ኮንሰልተንሲም ስለምንሰራ ቢዝነስ ፕሮፖዛሉንም ስንሰራ ሃይሊ ፐርፎርም የሚያደርግ ሴክተር። ስለዛ የፌል የማድረጉ ቻንስ በጣም ትንሽ ነው። ግን አይበለውና ፌል ቢያደርጉ በዚህ ሴክተር ላይ ገብተው እኛ ጋር ማሽን መልሶ ማሳደግም መቀየርም ይቻላል። ስለዛ ከምንሰራቸው 38-9 አይነት ማሽነሪዎች ውስጥ ከኔ ጋር አብሮ ይሄዳል፣ እኔ አካባቢ ላይ ጋፕ ያለው ይሄ ነው ብሎ የሚመጣ ደንበኛ ካለ ያንን መልሶ ወደዚህኛ የሚቀየርበት ፕላስም አነስተኛ ካፒታል ይዘውም የሚገቡንም ሳሙና ላይ በዛ ጀምረው ልክ ምርታቸው ሲስፋፋ ደግሞ ወደዚህኛው መልሰው የሚያሳድጉበት መንገድ አመቻችተናል። ይህም እዚህ ጋር የምታዩት ማሽን የመጨረሻው ሞዴላችን አይደል። ከዚህም በላይ የምንሰራቸው አሉ፣ አቅማችን ሰፊ ስለሆነ። ስለዛ ከዚህም መልሶ ማሳደግም ይችላል፣ ይሄ ግለሰብ መቀየር ይችላል። በጣም ጥሩ። እንግዲህ ብዙ መረጃዎችን እየወሰድን ነው። ቤተሰቦቻችንም እስካሁን ባነሳነው ሀሳብ ብዙ ይማሩበታል ብለን እናስባለን። ምናልባትም እንግዲህ የሆነ ሰው አንድን ቢዝነስ ሲጀምር
የሚያሳስበው አንዱና ዋነኛው ጉዳይ የሰው ኃይሉ። ስለዚህ ይህንን ማሽን ለሚገዛ ሰው ምን ያህል የሰው ኃይል ያስፈልገዋል? ምንስ አይነት የሰው ኃይል እስኪሉ ሜንሽን ማድረግ ብንችል። በዚህኛው ማሽን ሲሆን ከ3 እስከ 5 ሰው የሰው ኃይል የሚጠይቀው ግን እነዚህን ደግሞ እዚህ ጋር የምታዩትን ማሽን ደግሞ አያይዘን ወይም ከእጅ ንክኪ ነፃ አድርገን መስራት የምንችልበት መንገዶች አሉ። ፕላስ ደግሞ የሚያስፈልጉት እነዛ የሰው ኃይሎች አንድ የኬሚካል እውቀት ያለው ሰው እና 2 ደግሞ መካኒካል ወይም ደግሞ ማሽኑ እንዴት ኦፕሬት እንደሚደረግ እውቀት ያላቸው ሰዎች ቢሆኑ ይመከራል። ያው ስልጠናም ስለምንሰጣቸው ኬሚካል ፓርቶቹን ደንበኛው ከሰው ኃይሉ ጋር መጥቶ መሰልጠን ይችላል። ማሽንም ደግሞ እዚህ ሲያመርት ቴስት ስለሚያደርግ መካኒካል ስልጠናውንም እዚህ ወስዶ ማሽኑን መውሰድ ይችላል። በጣም ጥሩ። ያልጠቀስ ነው ምናልባትም ደግሞ መነሳት አለበት ብለህ የምታስበው ነገር ካለ ጥቀስልንና ፕሮግራማችንን እናጠቃል። እነዚህ ማሽነሪዎች ሰሚ አውቶማቲክ ማሽነሪዎች ተደርገው ነው የሚሰሩት። ፉሊ አውቶማቲክ መደረግ ይችላል። በማኑዋል ዘርፎች ላይም ደግሞ የምንሰራቸው ማሽነሪዎች አሉ። ስለዛ ኦፕሽናል ነው፣ እንደ ደንበኛው ፍላጎትና ካፒታል ነው የሚወሰነው። ማሽን ከኛ ሲወስዱ ደንበኞች ማሽን ኦርደር ካደረጉ በኋላ ማሽናቸው ሊረከቡ ሲሉ ኬሚካል ስልጠና ቅድም እንዳልኩ ሳሙናው እንዴት ይመረታል፣ የሚጠቀሙት ጥሬ እቃዎች ምንድን ናቸው የሚሉትን ነገሮች ስልጠና ይወስዳሉ። ለብቻው ደግሞ ኮንሰልተንሲ ስለምንሰራ ማሽኑ ላይ እንዴት ትርፋማ መሆን እንደሚችሉ ፕላስ ሳሙናው ላይ እንዴት ማርኬቱን ብሬክ አድርገው ሊገቡ ይችላሉ፣ ከአንድ ሳሙና ላይ ምን ያክል ትርፍ ሊያዝ ይችላል፣ ጥሬ እቃዎቹ በምን ያክል ዋጋ ሊገኙ ይችላሉ የሚሉትን ነገሮች እዛ ስልጠናዎች ላይ አካተን እንሰጣቸው ይሆናል። ፕላስ ማሽን ሲረከቡ ቴስት አድርገውና ማሽኑ ሙሉ በሙሉ ማምረት እንደሚችል ቼክ አድርገው ነው የሚወስዱት። ስለዛ እዚህ ጋር መካኒካል ስልጠና ሚክሰር እና ሮል ሚለር እንዴት ኦፕሬት እንደሚደረግ፣ ደብል ኤክስትሩደሩ እንዴት ኦፕሬት እንደሚደረግ፣ አውቶማቲክ ከተራችን ደግሞ እንዴት ኦፕሬት መደረግ እንደሚችል ስልጠናውን እኛ ሰጥተን ማሽናቸው የምናስረክባቸው ይሆናል። ድንገት ግን ክፍለ ሀገር ላይ ላሉ ወይም ውጭ ሀገር ሆኖ እዚህ ላሉ ቤተሰቦቻቸው እዚህ ሴክተር ውስጥ እንዲሰማሩ ለሚፈልጉ ደንበኞች ደግሞ እስከ ዲሊቨሪ ተከላ እዛ ሄደን ማሰልጠን ድረስ አብረን መስራት እንችላለን። ጥሬ እቃዎችንም እንደ ፓኬጅ አድርገን አዘጋጅተን ከማሽኑ ጋር አያይዘን የምንልክበትን መንገድ አመቻችተናል። ካፒታል ለሌላቸው እነዚህ ማሽነሪዎች ሲሆኑ ከ4 እስከ 5 ሚሊዮን ባለው ውስጥ ነው የሚፈልገው። ግን ከዚህ ያነሰ ካፒታል ካላቸው በማኑዋል ከ48 ሺህ ብር ጀምሮ በማሽን ደረጃ ደግሞ ከ500 ሺህ ብር ጀምሮ እያለን በስኬል በጊዜ ሂደት ማሽን እየመለሱ እያሳደጉ ከኛ ጋር አብረው እየሰሩ የሚያሳድጉበትን መንገድ አመቻችተን አብረናቸው እየተጋገዝን ምንሰራ ይሆናል። በጣም ጥሩ። እንግዲህ ይሄንን ማሽን አንድ ሰው ገዛ፣ ሌላ ደግሞ ጥሬ እቃውንም መግዛት ይኖርበታል። ሌላ ደግሞ የትራንስፖርት ምናምን የምንላቸው ነገሮች አሉ። አንድ ሰው ቢዝነስ ሲጀምር ደግሞ ወርኪንግ ካፒታል ብሎ የሚጀምረው የስራ ማስኬጃው እና ሌሎች ወጪዎች ይኖራሉ። አሁን ይህም ቢዝነስ የሚጀምር ሰው በምን ያህል ካፒታል ቢነሳ ነው ይህን ስራ በትክክል ሊጀምር የሚችለው? ያው ይሄ እንደ ማሽኑ የምርት መጠን ማምረት እንደሚችለው አቅም ቢለያየም አነስተኛ ወይም ደግሞ በቤት ቆጣሪ መስራት ለሚፈልጉ ደንበኞቻችን ከ600 እስከ 700 ሺህ ብር መነሻ ካፒታል ይፈልጋል። ይሄ አሁን ያልካቸውንም ጠቅሶ ወይም አጠቃሎ የሚይዝ ነው የሚሆነው። ከፍተኛ ስኬል እና በኢንዱስትሪ በፋብሪካ ደረጃ ለሚሰሩ ደንበኞቻችን ደግሞ ለማሽን ከ4 እስከ 5 ሚሊዮን ባለው ከጥሬ እቃ ካለን ደግሞ እስከ 6 ባለው ውስጥ በመያዝ እዚህ ሴክተር ውስጥ መቀላቀል ይችላል። ስለዛ እኛም እንደ ፓኬጅ አዘጋጅተን ስለምንሰጥም ያን ያክልም ሊሚትም ስለሌለን አሁን ጥሬ እቃ ላይ ሊሚት ሊኖራቸው ይችላል። የሆነ ጥሬ እቃ ከዚህ ያነሰ መግዛት አትችልም፣ ከዚህ የበለጠ ነው እንጂ የሚሉትን ነገሮች እኛ ጋር እነዚህ ነገሮች የሉም። የፈለገውን ጥሬ እቃ በአነስተኛም ይዞ መሄድ የሚችልበት መንገድ ነው ያመቻቻል። ስለዛ እዚህ ጋር እሱ 500 300 ካርቶንም ካመረተ በኋላ ያ ብርም ካሹንም ስራውንም ከመለሰለት በኋላ ትርፉንም ከመለሰለት በኋላ ወደ ኔክስት ደግሞ ጥሬ እቃ እየገዛ ራሱን አፕግሬድ የሚያደርግበትን መንገድ እናመቻችላቸዋለን። በጣም ጥሩ። እሺ፣ የዚህን ያህል ብር አወጣ ሰው ቢዝነሱን ጀመረ። የፕሮፊት ሬቱን ሰርታችሁታል? ምን ያህል ትርፋማ ሊሆን እንደሚችል ምናልባት የሰራችሁት ነገር ካለ? በደንብ። ይሄ ግን ከስተመር ቤዝ ነው። በዛ ነው ኬሚካል ኢንጂነሯ ስታሰለጥናቸው የት አካባቢ መስራት እንደሚፈልጉ እዛ አካባቢ ስታንዳርድ ተብሎ እየተሸጠ ያለ ሰዎች ወደውት እየሰሩበት ወይም የተገለገሉት ያሉ ሳሙና ምን ይመስላል የሚለውን ነገር አይተን ነው ወደ ፕሮፊቱ
ወይም እንዴት ሳሙናው እንደሚያመርቱት ካለ ሬሾ ክራፍት የሚያደርጉበት መንገድ የሚሄዱት። ስለዛ አንድ አሁን ለምሳሌ ክፍለ ሀገር ላይ መስራት ለሚፈልግ ሰውና አዲስ አበባ ላይ በማርኬት ኮምፒቲሽኑ ጋር አብሮ መስራት ለሚፈልግ ሰው የምንሰጠው ሬሾ ተመሳሳይ አይሆንም። እዛ አካባቢ ተወዳጅ የሚባለው ሳሙና የሚወጣው ከ30 ብር እስከ 40 ብር ባለው ሊሆን ይችላል። አዲስ አበባ ላይ ስታንዳርድ ብለን የምናወጣቸው የምንሰራቸው ደግሞ ከ35 ከ43 ብር እስከ 45 ብር ድረስ ሊሆን ይችላል። ማርኬት ላይ ደግሞ እንደሚታወቀው ሳሙና ሲሸጥ ከ65 ብር በታች የትም ቦታ አይገኝም። ለሀገር ውስጥም ከሆነ እስከ 60 ቢወርድ ነው እንጂ ከዛ በታች አይሆንም። ሰው አንድ ሳሙና ቤታሰይ በ45 ብር እና በ43 ብር የሚያልቅልን ከሆነ ከዛ በኋላ ያለው ላይ ኮስቶቻችንን አዳርገን ወይም የቤት ኪራይ የሰው ኃይል ሊሆን ይችላሉ አዳርገን በአቬሬጅ በትንሹ እስከ 3 ብር ከሰፋ ደግሞ እስከ 10 ብር ድረስ ትርፍ ሊይዙበት ይችላሉ። መሀል ላይ ደግሞ እኛ ኮንሰልት ስለምናደርጋቸው ችግር አይኖርም። በጣም ጥሩ። ስለዚህ እንደሚሰራበት ቦታና እንደ ሰሪ ይወሰናል እያልከኝ ነው? እሺ፣ አሁን ያልከኝን አገልግሎት ከእናንተ ለማግኘት አድራሻችሁንና ስልክ ቁጥራችሁን ብትነግረኝ። አድራሻችን አዲስ አበባ ውስጥ ከሆነ ሳሪስ ነጋ ቡንገር ሆቴል አጠገብ ንብና ቡና ባንክ ያለበት ህንፃ ላይ ሁለተኛ ፎቅ ከቢሮ ቁጥር 210 እስከ 214 ድረስ ያገኙናል። ክፍለ ሀገር ደግሞ ወላይታ ሶዶ ማርያም ማዞሪያ አማራ ባንክ ያለበት ህንፃ ላይ ሶስተኛ ፎቅ ያገኙናል። እዛም መጥተው ያነጋግሩን የምርት ሂደቱ ምን እንደሚመስል እና ሴክተሩ ላይ እንዴት መሳተፍ እንደሚችሉ ስልጠና መስጠትም ማማከርም እንችላለን። ስልክ ቁጥራችን ደግሞ 0978158600 0978156600 ይደውሉ ያገኙናል። ፕላስም ደግሞ ከታች ስለምናስቀምጥላቸው በዛም መተውም ደውለውም ማነጋገር ይችላሉ። እሺ፣ በጣም ጥሩ። ለነበረን ቆይታ ከልብ እናመሰግናለን። እሺ ነው። እንግዲህ የተወደዳችሁና የተከበራችሁ ቤተሰቦቻችን ባያችሁት መልኩ በኢንዱስትሪ ሌቭል ሳሙና ማምረት የምታስቡ ከሆነ ይሄን የመሰለ ማሽን በዚህ መልኩ ቃኝተንላችኋል። እኛ ያልጠቀስናቸው ጥያቄዎች ካሉ በድርጅቱ አድራሻ መታችሁ ሙሉ መረጃ ማግኘት ትችላላችሁ። ይህንንም ማሽን ይዛችሁ ደግሞ ምን ያህል ምርት ማምረት እንደምትችሉ በቪዲዮ ላይ ለመጥቀስ ችለናል። እናም ደግሞ ይሄን የመሰለ ጠቃሚ መረጃ ወደ እናንተ ስናደርስ የነበረው እኔ መስቀሌ ጎበና ካሜራማናችን ነው አብሮን ነበረ። አብራችሁን ስለቆያችሁ በድጋሚ ከልብ እናመሰግናለን። እንዲህ አይነት ጠቃሚ መረጃዎች ወደ እናንተ እንዲደርሱ ቻናላችንን ሰብስክራይብ ማድረግ፣ ለወዳጅ ዘመድ ሼር ማድረግ አይረሳ። እናመሰግናለን።